ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ የሀገሬ ልጆች? ሀገራችንም ሰላም አላህ አድርግልን። ኢትዮጵያችን ሰላም ትሆን። አህምሼ ዞሮ መግባችን ሰላም አላህ አድርግልን። የሀገሬ ልጆች ሀገራችንም ሰላም አላህ አድርግልን። እኔ የምላችሁ ማለት ነው ያው ከዚህ በፊትም ነግራችኋለሁ፣ አሁንም ነግራችኋለሁ። መጀመሪያ ከመሳቀቅ አስቀድሞ መጠንቀቅ ይላል። ገባችሁ? እኔ ነግራችኋለሁ። ለምን መሰላችሁ? አሁንም እነግራችኋለሁ። ለምን አሞኝ ታመም ድረሱልኝ፣ ታመማለሁ እንደዚህ ብሉኝ ከምላችሁ ማለት ነው። በቁመና እያሉ ርዱኝ ብላችሁ ቀለኛል። ችግር ያው የጋራ ነውና ችግሬን ተካፈሉኝ ብዬ ነው የመጣሁት። ያው ተከታታይ ቪዲዮ ሰርቻለሁ። እንግዲህ አሁንም እሰራለሁ። መሰራው ለምንድን ነው ይሄንን መሰራው የተገደድኩት? በቃስ እኔ በቃ ምን ማድረግ አለብኝ፣ ምን ላርግ በሚል ሰዓት ለራስ በራሴ ማለት ነው በቃ ዩቲዩብ ከፍቼ እንደ በዩቲዩብ ለመስራት እቅድ አወጣሁኝ ራሴ ማለት ነው። እቅድ ሳወጣም እኔ ብቻ አይደለም ከናንተ ጋር ነው። ለምን አንድ ሰው ለብቻው በጣም ሸክም ላይ ነው፣ ግን ከሰው ጋር ከሆነ ብዙ ነገር ይካፈሉታል፣ ብዙ ነገር ችግሩ ይቀላል። ግን ብቻ ለብቻ ችግሬን አቃለዋለሁ ብል ይሄው ስንት ዓመተ ምህረት ነው፣ ግን ችግሬ ሊቃለልልኝ አልቻለም። አሁን በቃ እየከፋ መጣ ስለ በቃ ነገሮች ማለት ነው። እንደገና ከዚህ በፊት እንኳን ያው አካላት ስንኩላም ብዙም ባልቀየረላት ብዙም ባይከብደኝ፣ ግን አሁን እያደገች ስትመጣ ማለት ነው እየከበደኝ መጣ። በቃ እሷ በቃ በአመት አመት እየጨመረች በቃ እየከበደኝ ለራሴ እየከበደኝ መጣ። አሁን ያንን ነገር እስኪ ለእናንተ ላማክራችሁ። በቲክቶክም ከሁለት ሶስትም ሰርቻለሁ፣ ግን እንደዚህ በቪዲዮ ወጥቼ እንደዚህም አልሰራውኝም። ያው የሰራሁትን ቪዲዮዎች ዝም ብዬ ነው የሰራሁት ማለት ነው። አሁን ግን በቃ እኔ አንድ ሎሚ ለአንድ ሰው ሸክም ነው፣ ለ50 ሰው ጌጡ ነው እንደሚባል ማለት ነው። እንደዛ